ስሚ ማሪ፣ ቅድም ሳስብበት ነበር። ምናልባት ቤት በወስድሽ ይሻላል መሰለኝ። ቀኑን ሙሉ እዚህ እየሰራሽ ደፋ ቀና እያልሽ ይደክምሻል። እኔም እጨነቃለሁ። እኔ ደክመኝማ፣ አይዞህ አትጨነቅ። እዛ ጋ ያለው ወንበር አየኋ፣ እዛ ጋር መቀመጥ ነው ስራዬ። ምንም አላደርግም። ዶክተሯ ደግሞ ምንድን ነው ያለችው? ብዙ ካልሰራው ምንም አልሆንም ብላ ይላል። አዎ ብላለች፣ ግን መድከምሽ አይቀርም። እንደምትሰሪ እርግጠኛ። ያን ያልተጨንቀልኝ ነው። እሺ ሂድ በቃ። አሁን የሰዎች መነጋገሪያ ነው። እሺ ብንሆንስ ምን ያመጣል? ታያቸው። እሺ በቃ ቻው። መልካም። አመሰግናለሁ። አቤት ወንድሜ። ሄሎ ጃን፣ እንዴት ነው ወንድሜ? ደህና ነኝ። አንተስ? ደህና ነኝ። አቶ ሳሜት እንዴት ነው? ደህና ነው። አመሰግናለሁ። ደህና ነው። ቀዶ ጥገናው ስኬታማ ሆኗል እና አሁን ሰውነቱ ይቀበለው እናያለን። ይቀበለዋል። እንደሚቀበለው እርግጠኛ ነኝ። አንተም ማመን አለብህ። ስማ ጃን፣ የሆነ የምነግርህ ነገር አለ። እሺ ምንድን ነው? ሴቪላይን አሁን አግኝቻት ነበር እና ኑህ አባት ነበር። የሆነ ነገር ያደረገ እንዴ? አይ ምንም መጥፎ ነገር አላደረገም። ብቻውን እሱን ተው፣ ስለ እሱ አታስብ። ኑህን እርሳው። ሴቪላይ ሳገኛት ደስ ያላት ትመስላለች። አልገባኝም። አባቷ እንደሞት አታውቅም እንዴ? ገና አልነገርኳት። ያው ገብቷል አይደል? የአባቴ ቀዶ ጥገና ቡንያሚን ሁሉን ነገር አላሰብኩትም ነበር ማለት አስቤያለሁ፣ ግን ጊዜ አልነበረኝ። ሁሉም ድንገት ነው። ብቻ ይህን ነገር ማድረግ አለብኝ። ልክ ነህ። ትንሽ ጊዜ ስጠኝ። ትንሽ ጊዜ ብቻ። አቶ ቱፋን፣ እነዚህ እሽጎች ፖስታዎች ናቸው። እሺ ፖስታዎቹን ወደ አስተዳደር ክፍል ውሰዷቸው። ወረቀቶቹን ደግሞ እኔ ክፍል አስገባ። እኔ ቢሮ አስገባ። ፕሪንት የተደረጉት ወረቀቶች ደረሱ እንዴ? አዎ ደርሰዋል። በጣም ጥሩ። ቱፋን፣ አቶ ጃሃን ምንድነው ነገሩ? እነዚህ ምንድን ናቸው? አለቃ፣ አሁን ገና ፕሪንት አስደረገ ነው መግባታችን ነው። እንደዛ ነው? እነሱ ያስፈልጉን ነበር? አይ አለቃ፣ አያስፈልግም፣ ግን የሆቴሉ ስም ስለተቀየረ። አንተ አታውቅም እንዴ? አለቃ፣ አቶ ታሲን እኮ የሆቴሉን ስም ቀይሮ ምን ለማለት ፈልጉ? ምን ተፈጠረ? ምን ነው አልወደድኩም እንዴ ጂሃን? ስማ፣ ጉዳዩን የወደድኩት አልወደድኩት አይደለም። እሺ ምንም ቢሆን እኛ የሥራ አጋሮች ነን። አንድ ውሳኔ ሲወሰን አንተን ሳላማክር ምንም ነገር እንዳልወስን እየጠየቀኝ ነው? ያኑ ጥያቄ? አዎ እሱ ነው የኔ ጥያቄ። የሥራ አጋሮች ነው። እሺ እንደማንዋደድ ግልጽ ነው፣ ግን አጋር ነው። ምንም ማድረግ አንችልም። እንደዚህ አይነት ውሳኔ መወሰን መጥፎ ነው። ይሄንን ነው እያልኩ ያለሁት ወንድሜ። ዝም ብለህ ይሄንን ነው የምፈልገው ብለህ ከዛ ለብቻ መወሰን አትችልም። እንግዲህ ታሲን ይሄንን ነው የምፈልገው ብሎ ለእኔ ስልጣኑ ሰጥቶኛል። በጣም ነው ማዝኖሽ። ምን ላድርግ? ቆይ እንዴት አድርጎ ማለት ይሄንን ለማድረግ እንዴት ቦርዱን አስማማ? አልገባኝ። የሆነ ነገር ልንገርህ ጂሃን፣ ከባድ ነበር። ያው አንተ በጣም ኮራህ ምናምን። እሺ ይሁን፣ ካፓዶሺያ የገዛ ግዛት ይመስል ተንኮራደድ። የራስህ ዓለም መሰለ። ስልጣኑን ሙሉ ለሙሉ አንተ ወሰድክ። ግን እንደዛ ብሎ ነገር የለም። ከዛ ደግሞ የኩባንያ አስተዳደር አሰራር ዝቅተኛ ነው። እንደውም ከዛ በላይ ይሄ ውሸት ነው። ቆይ ንገረኝ። አቶ ታሲን ቀላል ሰው አይደለም። በደንብ ያስተውላል፣ ያያል፣ ያስላል። ከዛ ደግሞ በአንድ ያጠቃል። ክፍተቶችን ያገኘና ይጠቀምባቸዋል። የሆነ ነገር ልንገር፣ በዛ ተጨነቅ። ይሄ ምንድን ነው? ቆይ ይሄ ሁሉ ድንጋይ የተፈጨ እንጨት፣ ኮንክሪት ይኸውልህ ከአያት ቅድመ አያቶች የሚወረስ አይደለም። እሺ ሄደ ይኸው ከፈሸግ ምን የሚታይ አዲስ ነገር አለ? ያው እንግዲህ ያው እኔ እንዳየሁት ከሆነ የሻን ሰላም ቤት አልነበረም። እባክህ ሄድና ምን እንደሚለኝ እንጂ ምን ሆነ? መልካም ዕድል እመኝላችኋለሁ። የኒሸሊ ሆቴል ሰራተኞች መልካም እና ኤስማ ልክ እንደዚህ አይነት የአንገት ጌጥ ነበራት። ያው መጀመሪያ ጊዜ እሷ አድርገው ሳይ እንዴት ያምራል ብዬ እያሰብኩኝ ነበርና አየሁት። ከዛ በኋላ በድንገት እሷ አፈረችና በእጇ ልትሸፍነው ሞከረች። በኋላ ላይ ግን ያው እኔ ለማጽዳት ብዬ ጠዋት ላይ አቶ ይሳት ክፍል ገባሁኝና ከዛ ቆሻሻ መጣያ ውስጥ ያለውን ቆሻሻ ላወጣ ስል ይሄንን የአንገት ጌጥ አየሁት። ማለት ሌላኛው ግማሽ ልብ እና እንግዲህ የአንገት ጌጡን የአቶ የእሳት ቆሻሻ መጣያ ውስጥ አገኘሁት። ስሚ፣ እሱን ሰምተናል። አሁን ቶሎ በይና ወሬሽን ጨርሼ። ከዛ በኋላ ምን ሆነ? ምን ተፈጠረ? ንገሪ።
ምንድን ነው? ቤቱን ሊወስዱት መጡ። አቶ ጂሃን ሊወሰድ ነው። አቶ ጂሃን ተናገሪ። ምንም አልገባኝም፣ በእውነት አልገባኝም። በግልጽ ተናገሪ። ግማሹ ልብ የሱ ነው፣ ግማሹ ደግሞ የሷ ነው። ይሄ ምን ማለት ነው? ማለት ኤስማ በአቶ ኤሳት ምክንያት ራሷን ለማጥፋት ሞክራለች እያልኩ ነው። ቱርካን፣ የምትናገሪው ነገር እያሰብሽ ተናገር እንጂ። ምንድን ነው? ኤስማ ራሷን ለማጥፋት ሞከረች? አይ ልጅ፣ አይ እንደዛ አይደለም። ዝም ብላ ነው እባክህ። አቶ ጂሃን ኤስማ ራሷን ለማጥፋት ብዙ መድኃኒቶች ወሰደች። ምን? ለምን? እንግዲህ የሚመስለኝ ያው ነገሩ እኔ ላብድ ነው የእውነት። ምን አይነት ጣጣ ነው? ከኤሳት ጋር ፍቅር ያዛት ለማለት ነው? በቃ አለቀ። ምንድን ነው የምታወሪው? አዎ ኤስማ ከአቶ ኤሳት ጋር ፍቅር ይዟት ነበር። በጣም ነበር የምትወደው። ቆይ ሰው ግን የሚወደውን ሰው ስላላገኘ ራሱን ለማጥፋት ይሞክራል? ሌላ በቂ የሆነ ምክንያት ይኖራል። ለምሳሌ ምን? ምናልባት ሌላ ሰው ባደረጋት ነገር ምክንያት ይሆናል። ምን አገባን? ምንድን ነው የምትይው አሪካ? ምን ማለት ነው ምን አገባን? ኤስማ በጣም አዘነች። ከኤሳት ጋር ፍቅር ይዟታል እና ታዲያ እሱን መውደድ አልነበረባትም። ፍቅርም ሆነ ጥላቻ ሰው የእውነት በዚህ ምክንያት ራሱን ለማጥፋት ይሞክራል? አብዳለች እንዲህ። ፈጣሪ ሆይ ድረስልኝ። አንቺ የእውነት እያሾፍሽብኝ ነው። ይህን ያለ ሰው አታዝኝም? እንደዚህ ክፉ ነሽ። እውነት አላውቅሽም። ምን አይነት ጨካኝ ነሽ? ምንም የማታውቅ ትንሽ ልጅ እኮ ልትሞት ነበር። የሆነ ነገር ልትሆን ትችላለች ብለሽ አታስቢም እንዴ? ምን አይነት ሰው ነሽ? የማን ዘመድ ናትና ነው? ያንተ እንዳልሆነች አውቃለሁ። ደግሞ ዝም ብሎ ጮሃል እንዴ? ምንድነው በየቀኑ እዚህ ቤት ውስጥ እንደዚህ ዝም ብሎ ሰው ላይ መጮህ? ይሄ ስርዓተ ቢስ የሆነ ልጅ። ውይ ይሄ ይታይሻል ወይዘሮ ነይት? ይሄ ምን እንደሆነ ታውቃላችሁ? ይሄ ወጣትነት ነው፣ አላማ ነው እና በጣም ያሳዝናል። ለመሆኑ ምን ሆና ነው? ምን የሆነችው ነገር አለ? ቆይ ምን ችግር ነበረባት? የሻንሳላም ቤተሰብ ሁሉን ነገር ይሰጣታል። መኖሪያ፣ ምግብ፣ ሁሉ ነገር አላት። ምን ጎሏት ነው እንደዚህ አይነት ነገር ውስጥ የገባችው? አይደል እንዴ? ልክ ነሽ ጄናል። ምን ጎሏት ነው? ወይኔ መታለች። ኤስማ ደህና ነሽ? ወይኔ ምንድነው የሆንሽው? ደህና ነች ማሬ። አሁን ወይዘሪት ኤስማን ወደ ሌላ ክፍል እንወስዳታለን። ዶክተሯ ግን በ3 ወይም በ4 ሰዓት ትወጣለች ብላለች። ግን አንድ ተጨማሪ ቀን ብትቆይ ጥሩ ነው። ትቆይ? ሌላ አንድ ቀን ትደር፣ ምንም ችግር የለም። 2-3 ቀን ካስፈለገም ትደር፣ ብቻ ደህና ትሁን። ግን የክፍሉ ዋጋ ትንሽ ይወደድባቸዋል። ምን? ለምን? አልገባኝም። ለምን? ክፍሎቹ በጣም ውድ ናቸው፣ ይወደድባቸዋል። ለመሆኑ ከማን ጋር እያወራህ እንደሆነ ታውቃለህ? አዎ አውቃለሁ። እኔ ማን እንደሆንኩ ታውቃለህ? የሻንሳላም ቤተሰብ ሰራተኛ ነው። ሰራተኛ አልክ ልበል? ይሄ ሰውዬ ማን እንደሆነ ታውቃለህ? ስማ፣ ይሄ የሳሜት ሻንሳላን ልጅ ነው። ቡንያሚን ሻንሳላን ይባላል። ገባህ? መታወቂያህን አሳየው። ቡንያሚን አውጣውና አሳየው። በል። ቆይ እሺ፣ አሳየዋለሁ። አዎ አውጣው። እነዚህ የድሮ መታወቂያ ናቸው። ጂና እባክሽ፣ አሁን እዚህ ጋር ነበር። እስኪ ዝም በይ። አልከው እንዴ? አልጣልኩትም። ሌላኛው ጃኬቴ ውስጥ። ቡንያሚን። አቶ ጂሃን አትበለው፣ ወንድም ጂሃን ነው። ጂሃን እንኳን ደህና መጣ። ሰላም፣ እንዴት ነው? ኤስማ አጋዣችን ነች። እዚህ ነው ያለችው እንዴ? አዎ አቶ ጂሃን፣ ወይዘሪት ኤስማ ሌላ ክፍል ነች። ሆኖም ዶክተሯ አንድ ተጨማሪ ቀን ትቆይ ብላለች። እሺ ትረፍ እባክህ፣ የምትችለውን አድርግ። ዶክተሯ አሁን ትመጣለች። እሷን ማናገር ትችላላችሁ። እኔ አስፈላጊ የሆነውን ቅድመ ዝግጅት ልጨራርስ። የሚያስፈልግ ነገር ካለ እባክህ ደውልልኝ። ፈጣሪ ጨርሶ ይማርላችሁ። አመሰግናለሁ። እሺ፣ በኋላ እደውልልሃለሁ። ሰላም ዶክተር። ሰላም። ጨጓራዋን አጽድተነዋል። በጣም ብዙ መድኃኒት ነበር የዋጠችው። አሁን መቋቋም እንድትችል መድኃኒት እየሰጠናት ነው። እንዴት ነች? ለምንድን ነው ያደረገችው? ያለችው ነገር አለ? ገና አልተነሳችም። ስትነሳ ልጠይቋት ትችላላችሁ። ግን ያደረገችው ነገር በጣም ያሳዝናል አቶ ጂሃን። 1 ሰዓት ተጨማሪ ብንቆይ ኖሮ በህይወት አትቆይም ነበር። ፈጣሪ ወይ ድረስ። ስለዚህ ብዙ መድኃኒት ነው የወሰደችው ማለት ነው? አዎ፣ ብዙና የተለያዩ መድኃኒቶች እንደ ባልቃ ነው የወሰደችው። በጣም ያሳዝናል። ያለውን ነገር በደንብ አድርገ ብታናገራት ጥሩ ነው። ምክንያቱም ሌላ ቀን ልትረግሞ ትችላለች። ፈጣሪ ማርላችሁ። እናመሰግናለን። ትንሽ መነጋገር እንችላለን? እሺ ና። ጂሃን፣ አንዴ መነጋገር እንችላለን? ሁሉም ሰው አቶ ጂሃን። እሺ አቶ ጂሃን፣ አቶ አሁንስ ብርቅ ሆነባቸው። እኔም እኮ ቡንያሚን ሻንሳላን እንደሆንኩ ረሳው እንዴ? ለምን ይሄ ይሆናል ብለህ ራስን ጠይቅ። ታውቃለህ? ስማ፣ አንተ እኮ ገና የሻንሳላንን ስም አልተቀበልክም። እሱን ገጸ ባህሪ አልተቀበልከውም። እንዴት ነው ይህንን የሚቀበሉት? አዳምጠኝ። ይህንን ስም በደንብ መቀበል አለብህ። ትሰማኛለህ? ትዕግስቴን አታስጨርሰኝ።
ትዕግስቴን ካስጨረስከኝ ምን እንደሚሆን በደንብ ታውቃለህ። አክስቴ ነህ? ደህና ነሽ? በሰላም? በሰላም አይደለም ልጄ፣ አዝናለሁ። በሰላም አይደለም። የኤስማ ክፍል ውስጥ ነው ያገኘሁት። ማንም ሰው አያውቅም። ይሄንን በጭራሽ ማንም ሰው ማወቅ የለበትም። አንብበው። የኑዛዜ ደብዳቤ በ2 ሰዓት ውስጥ ያልቃል። እኔ ተመልሼ እመጣለሁ። እሺ፣ የሚያስፈልግ ነገር ካለ ይሄንን መንካት ብቻ ነው የሚጠበቅብሽ። አመሰግናለሁ። ምንም አይደለም። መልካም ቀን። እንኳን ፈጣሪ ያተረፈሽ። እንዴት ነሽ? ቆይ ለምን አስፈላጊ ነበር? ስሚ፣ ወንድምሽ አለ፣ የሚወድሽ ሰዎች አሉና ለምን? ኤስማውዱ ለምን አደረግሽው? ንገሪ፣ ማወቅ አለብኝ። እንደ ረዳሽ ግድ ማወቅ አለብኝ። ኤሳት ነው? ኤሳት ጎርቶሽ ነው? ኤሳት ነው ልብሽን የሰበረው? ስሚ ንገሪ፣ ምን አይነት ሁኔታ ውስጥ እንዳለሽ ንገሪ። እውነቴን ነው የምልሽ፣ እኔ በደንብ አግዝሻለሁ። በይ ንገሪ። በእውነት አንቺን ለብቻሽ አልተውሽም፣ አግዝሻለሁ ውዴ። ግን ማወቅ አለብኝ። ኤስማውዱ አርግዝሻለሁ። በጣም ናፍቀሽኛል። በእውነት ለምንድን ነው እስካሁን ድረስ ያልተገናኘ ነው? ይህንን ጥያቄ ራስህን ጠይቀው። የሳት መንፈስ ነገር እኮ ነህ። ትመጣለህ፣ ከዛ ደግሞ ትጠፋለህ። አንተን የሚያገኝህ እድለኛ ነው። አዎ እድለኛ ነው። እኔ ግን ይኸውልሽ ልክ እንዳልሽው አይነት ሰው ነኝ። ተጨማሪ ማኪያቶ መጠጣት ፈልጋለሁ። አንተስ ትፈልጋለህ እንዴ? ቀኑን በሙሉ ቁጭ ብለን ማኪያቶ ልንጠጣ ነው እንዴ? ታዲያ የት እንሄድ? ብዙ አማራጮች አሉ። ሆቴል እንሄድሽ? ወደ የትኛው ሆቴል? የእኛ ሆቴል ወይም ሌላ ሆቴል፣ አንቺ የፈለግሽበት እንሄድ ብቻ። እሳት መሱት ምንድን ነው የእሳት ማለት? እሺ ቆይ አንተ እኔን ጓደኛ አደረከኝ እንዴ? ንገረኝ፣ እንደዛ እያልክ ነው የምጠራኝ? አንተ ነው እንደዚህ ያደረከው። በአንተ ምክንያት ነው ያለው ነገር። እስኪ ተረጋጋ እባክህ። በአንተ ምክንያት ያማል እንዴ? ምን እያደረክን ያለው? ወንድሜ ልጁ ምንድን ነው የምታደርገው? ልጁ ላይ ለምን እንደምትጮህበት? ወንድሜ ትንሽ መረጋጋት አችልም እንዴ? ቆይ እናንተ ተረጋጉ። አንተ ደግሞ ተው እንጂ፣ ልጁ ከኛ ጋር ነው። ዝም በሉ። ልጅ እኮ ነው፣ እንደዚህ አትጮህበት። ሰማል አይደል? በፈጣሪ ቁጭ በለው። ያዜንን በርገር ወይም ሌላ ነገር ከፈለክ ንገረኝ፣ እኔ እከፍልልሃለሁ። እሺ እሺ ችግር የለውም። ስሚ ውዴ፣ አታልቅሽ። እኛ አስፈላጊ የሆነውን ነገር በሙሉ እናድርግ። እባክሽ አታልቅሽ። አቶ ጂያን እወደዋለሁ። የሻንሰላን ቤተሰብ ልጅ ባይሆንም እወደው ነበር። ባይሆን ይሻለኝ ነበር። እዛ ቤት ውስጥ የሚሰራ ሰው ቢሆን ደስ ይለኝ ነበረ። ምናልባት ሹፌር ቢሆን
ይህ አይፈጠርም ነበረ። የሆነ ቀን ከዛ ያልጠበቅኩት ነገር ሆነ። አንዴም እንኳን አይቶኝ የማያውቀው ኢሳት እኔን ያስተውለኝ ጀመር። ሲያይኝ ፈገግ ይል ጀመር። ደስ የሚሉ ነገሮችን ይነግረኝ ነበር። በጣም ደስ የሚሉ ነገሮች፣ ማንም ብሎኝ የማያውቃቸውን ነገሮች። ልቤ በኃይል እየመታ ነበር እና የራሴን ሐሳብ ሁሉ ማዳመጥ አቃተኝ። ከዛ ግን በድንገት ካለሁበት ከፍታ ወደቅኩ። አቶ ጂያን፣ በጣም ነው የወደቅኩት። ተዘባበርኩ እና አልተረፍኩም። ባዶ ነኝ። አልቋል አቶ ጂያን፣ አልቋል አቶ ጂያን። ምን ላድርግ አቶ ጂያን? ኢሳት ኤስማ የሆነ የምነግርህ ነገር አለ ብያል ነበር እንዴ? እና እኔ ምን አልኩኝ? ኤስማ ነፃ ስትሆኝ ትነግርኛለሽ ብዬ ነበር። አውቃለሁ፣ ግን ይሄ አስቸኳይ ነገር ነው። እሺ የምትዩን ነገር በይ። ራሴን እያማመኝ ነው፣ መተኛት እፈልጋለሁ። እንግዲህ ለብቻችን ስንሆን ብነግርህ ደስ ይለኝ ነበር፣ ግን ደግሞ ችግር የለውም፣ እዚህ እነግርሃለሁ። በቃ ገባኝ። ይሄ ስለ ደሞዝ ነው እንዴ? ስለ ደሞዝሽ ከሆነ በኋላ እናወራለን። አይ የምን ደሞዝ? ስለዛ አይደለም። ሌላ የምነግርህ ነገር አለ። ሌላ ደስ የሚል ነገር ነው። ኢሳት አርግዣለሁ። ምን? አልገባኝም። ልጅ ሊኖረን ነው። ስሚ፣ እየቀለድሽ ነው አይደል? ረፊሽ እሺ ቆይ፣ ዶክተር አይቶሻል? ስንት ወርሽ ነው አሉሽ? ገና ዶክተር አላየኝም፣ ግን 5 ሳምንት ገደማ ነው መሰለኝ። እንደዛ። ስማ፣ ልጅ ነሽ እንዴ? ቆይ እኔ የጠየቁሽ ይሄን ነው እንዴ? ለማስወረድ ስንት ጊዜ ሆኖ ነው ያልኩሽ? እሺ ተይው፣ የምታደርጊውን አድርጊ፣ እኔ ገንዘብ እሰጥሻለሁ። እሺ ኢሳት፣ ለምንድን ነው ይሄንን የምናደርገው? እስኪ አስበው፣ ልጃችን እኮ ነው፣ የሁለታችንም አካል እኮ ነው። ስለዚህ አላስወረድም እያልሽ ነው ማለት ነው? እኔስ ምን አስቤ ነው? ይገርማል። ይስማ፣ በዛ ላይ አንቺም እኮ ብትሆኚ ጥፋተኛ ነሽ። ኢሳት፣ ምን እያልክ ነው? እኔ እወድሃለሁ፣ አንተም ትወደኝ የለ? እወድሻለሁ ብለኸኝ የለ? ይህኝ እስቲ ይስማ፣ በደንብ አድርገሽ ስታይኝ ጂያንን እመስላለሁ? እኔን የምታታይኝ ይመስልሻል እንዴ? ምን እያሰብሽ ነው? በአንቺ ቤት ተጋብተን አንቺ ልጆቼ እናት ልትሆኝ ነው? መቼም አይሆንም። እሺ በጭራሽ። እኔ ልትረጅኝ ይገባል። ይሄንን እወቂ። አንተ ነህ እኮ ያልከው። አንተን እንጋባለን ብለኸኝ የነበረው ውሸትህን ነበር? ይሄን ሁሉ ጊዜ ውሸትህን ነበር? ንገሪኝ ይስማ፣ የምርሽን ነው እንዴ? ያን ያህል ጅል ነሽ እንዴ? ወይስ እኔ ነኝ ጅል? አንዴ ዛሬ መመስልሽ? ንገሪኝ። ልጁን ታስወርጀዋለሽ። ትሰምኛለሽ አይደል? ልጁን ታስወርጀዋለሽ። ካለበለዚያ አይደለም የልጅሽን ቀርቶ የአንቺንም የተወለድሽበትን ቀን እንድትረግሚ ነው ማደርግሽ። አትወደኝም እንዴ? አትወደኝም ነበር? ይህንን ደብዳቤ እያነበብኩ ከሆነ እኔ ሞቻለሁ ማለት ነው። ራስን ማጥፋት ትልቅ ኃጢአት እንደሆነ አውቃለሁ፣ ግን የመኖር አቅሙ የለኝም። ወንድሜ መሱትን ለጂሃን አደራ ሰጥቼዋለሁ። እሱ ጥሩ ሰው ነው። እሱ መሱትን ይንከባከበዋል፣
ይቅር በለኝ። እባክህ ይቅር በለኝ። መሱትዬ ይቅር በለኝ። መሱትዬ ይቅር በለኝ። የኔ ውድ ወንድም ይቅር በለኝ። የኔ ጥፋት ነው። የኔ ጥፋት ነው። በጣም ነበር የምወደው አቶ ጂሃን። እሱ ምንም ነገር አላደረገም። እንደወደውም አልጠየቀኝም። እኔ ነኝ የወደድኩት። የኔ ጥፋት ነው። የእሱ ጥፋት አይደለም አቶ ጂሃን። ስሚ ውዴ፣ ስሚ፣ የሆነ ነገር ልንገርሽ። ሰውን መውደድ፣ ሰውን ማመን ወንጀል ከሆነ አዎ ጥፋተኛ ነሽ። ግን ዋነኛው ጥፋተኛ አንቺ የሚጠቀምሽና የሚያታልሽ ሰው ነው። ይህንን አትርሽ። ይህንን ያደረገው ሰው አሁንም ሆነ በኋላ ዋጋ መክፈሉ አይቀርም። ይህን እንድታወቅ ይፈልጋለሁ። በእውነት ነው የምልሽ፣ አድርገዋል። ስለሌላ ምንም ነገር አታስቢ እሺ? ራስሽን በደንብ ተንከባከቢ። እሱን ብቻ አድርጊ። ራስሽንም ልጅሽንም ተንከባከቢ። የቀረውን ለኔ ተይው። ያ ኤሳት ላንቺ ቃል ይገባልሽን አንድ በአንድ በደንብ ያደርጋል። ሰሚኛለሽ? ኤሳትን ለኔ ተይው፣ እመኚ። ብቻ ራስሽን ተንከባከቢ። እሺ? ቻው። አቶ ጂሃን፣ መሱት ይህን እየተጨነቀ ነው። ደህና ነው አይደለ? እባክህ እኔ ደህና እንደሆንኩ ንገረው። እሺ፣ ምንም የሚያሳስብ ነገር የለም። እሺ፣ አረፍ ለማለት ነው። ወይ ጂሃን እንዴት ነች? ኤስማ እንዴት ነች? እንዴት ትሆናለች አክስቴ? ናየት እንዴት ትሆናለች? ልጅቷ ተስፋ ቆርጣለች። ወንድሜያችን ምስኪን ልጅ ጉድ አደረጋት። ምን ማለት እችላለሁ? ምን ማለት እችላለሁ? ይህ ልጄ ነው። ምን ይባላል? ትክክል ነሽ፣ ግን እሱ እየዋሻት ነበር። እሷ ጥሩና በጣም ምስኪን ልጅ ነች። ምን ፈልጎ ነው? ምን ለመሆን ነው እንደዚህ አይነት ነገር የሚያደርገው? በእውነት እዚህ አጠገቤ ቢኖር ኑሮ አሁን አንቄ ነበር የምገለው። ጂሃን እባክህ በፈጠረ ተረጋጋ። ምንም ቢሆን እኮ ያ ልጅ የወንድም ልጅ ነው። ጂሃን ስማ፣ ነገሮች ይሻሻላሉ። ሁሉም ነገር ይስተካከላል። እመነኝ፣ ሁሉም ነገር ይስተካከላል። እሺ ወይዘሮ ናየት፣ እሺ በይ። አንቺማ አትጨነቂ እሺ? አንድ ቤት ልደውል። ኤስማ ስለመሱ ስትጠይቀኝ። እሺ እዚሁ እጠብቅሃለሁ። አረፍ። አላውቅም። እንሂድ እንዴ? የሆነ ነገር ቢያስፈልጋትስ? የሆነ ነገር ብትሆንስ? ማለት አይታወቅም። አሰሪ እንደመሆናችን መጠን ስራችንን ሰርተናል ቡንያሚን። ከዚህ በኋላ የሚያስፈልግ ነገር ካለ ከቤት ሰው መጥራት ይቻላል። ልክ ነሽ። ግን ኤስማ ባዳ ሰው አይደለችም። ከትናንት ወዲያ አብራን እየበላች ነበር እኮ። ነበር፣ እየበላን ነበር። አንተ ራሱ ነው ያልከው። ነበር። መጣን፣ ደህና እንደሆነች አየን። አሁን መሄዳችን ነው። አምላክ ብቻ ይጠብቃል። አምላክ ይጠብቃል። ምን ማድረግ ይቻላል? በእውነት አሜን አሜን። ፈጣሪ ይጠብቃል። እውነት ደህና ትሆናለች። አሁን ስልካን ይደረግለት ለምን እንዴ ቡንያሚን፣ ያ ኤሳት አይደል እንዴ? ኤሳት? አዎ ኤሳት ነው። ውይ ጂሃን፣ በጣም ትክክል ነህ። ስለ ሁሉም ነገር አንተ ትክክል ነህ። በእውነት እኔ ላብድ ነው። በጣም ተናድጃለሁ። ግን ምን ማድረግ እችላለሁ? ልጄ ነው ማለት እኔ ምን ማድረግ ነበረብኝ? ውይ ጂሃን፣ ልጅቷ እንዳፈቀረችው ግልጽ ነው። ምንም የማታውቅ ልጅ ነች። እሱ ገና ልቧን ሳይሰብር በፊት አይሆንም ማለት ነበረበት። ስሚ፣ እኔ እኮ ተረድቼሻለሁ ወይዘሮ ናየት። የልጅ ልጅሽ ነው፣ ለእኔም ወንድሜ ነው። ግን ይሄ ማለት እንደዚህ ለማድረግ መብት አለው ማለት አይደለም። ልጅቷን አታሏታል፣ በስሜቷ ተጫውቶባታል እና ከዛ ተጠቀመባት። ማንም እንደዛ ማድረግ አይችልም። ይሄ በጣም አሳፋሪ ነው። ወንድሜ ግን ይህን ያህል አሳፋሪ እንደሆነ አስቤ አላውቅም። አየሽ፣ የልጅ ልጅሽ እንደዚህ አሳፋሪ ሰው ኤሳት ሻንሰልን የጭንቅላት መድማት አጋጥሞታል። አሁን ወደ ቀዶ ጥገና ክፍል ሊገባ ነው። ለወንድሙ ልትነግረው ትችላለሽ? ጂሃን፣ ወንድሜ ኤሳት ሻንሰላን ጭንቅላት ውስጥ ደም ፈሷል። ቀዶ ጥገና ክፍል እየተወሰደ ነው። ጂሃን ምንድን ነው? ወይኔ ኤሳት ዶክተር፣ ምንድን ነው የተፈጠረው? ወንድሜ ነው። አተነፋፈሱ ልክ አይደለም። ራሱን ክፉኛ ስለተመታ ደግሞ በጣም ተጎድቷል። አሁኑኑ ቀዶ ጥገናውን ማድረግ አለብን። ኤሳት ውዴ። ወይዘሮ ናየት እባክሽ አይዞሽ። አሁንም ጠንካራ መሆን አለብሽ። አይዞሽ ኤሳት ልጄ። ወይኔ ምን መዓት እየመጣብን ነው። አንድ በአንድ መርዶ። ወይኔ አምላኬ፣ አንተ ጠብቀን። ጂሃን ውዴ፣ የልጅ ልጄ እኮ ነው። አውቃለሁ፣ ግን ምንም አይሆንም።
ስሚ ኢሳት፣ ምንም አይሆን። እኔ ሞታለሁ። አንድ ነገር ከሆነ ሞታለሁ። አምላክ ይጠብቀው። ምንም አይሆንም፣ አታስብ። ማን ነው እንደዚህ አይነት ነገር ሊያደርግ የሚችለው? በፈጣሪ ማን ነው የልጅ ልጄን ሊገድል የሞከረው? ንገሩኝ፣ ማን ነው በድፍረት ይህንን ያደረገው? ንገራቸው። አደጋ ነው የሚሆነው ወይ ብቻ ግን እርግጠኛ አይደለንም። እስቲ እናያለን። ወይዘሮ ናየት እንደርስበታለን። ያው እንግዲህ ወይዘሮ ናየት አምቡላንስ ውስጥ ሳናግራቸው ነበር። ሰራተኞቹን ነው? አዎ አምቡላንስ ሰራተኞቹን አናግሬያቸዋለሁ። ምስክር ነበር። ኢሳት አልኮል ሲጠጣ ነበር እና በዛ ምክንያት ሰክረው ነበር። እና ደግሞ ምን መሰላችሁ? እና ምንድን ነው እያወራ ያለው? መሱት ነው የገፈተረው። መሱት? የማይመስል ነገር አታውራ። መሱት እኮ ልጅ ነው። እንዴት ነው የሚገፋው? ወይኔ ጉድ! አይ ስሚ ወይዘሮ ናየት፣ እሱ ጤነኛ ቢሆን ኖሮ ግን ሰክሮ ስለነበር ሚዛኑን መጠበቅ አልቻለም። ትንሽ እንኳን ቢገፋው ራሱ ሊወድቅ ይችላል። እንደዛ ነው የሚሆነው። ወይ ኢሳት! እሺ በቃ ለጊዜ ይህን ነገር ማንም እንዳይሰማ፣ ማንም ሰው እንዲናገር አልፈልግም። እሺ ቡንያሚን፣ አባቴ ጋር ደውለህ ትነግረው ትችላለህ? ወይ ጂሃን! እሺ ነግረዋል አባዬ ጋር። እሺ ወይዘሮ ናየት እባክሽ እንደዚህ አትሁኚ እባክሽ። ካሚል፣ የኢራን ምንጣፎቹ እዚህ ጋር ቢሆኑ ጥሩ ነው። እሺ ተጨማሪ ያስፈልገናል አይመስልም? እሺ ወይዘሮ ስምሩ መጣው። እሺ ሄሎ ጂሃን። አዎ ጂሃን፣ ምንድን ነው የምትለው? ቆይ ኢሳት ደህና ነው? እሺ እሺ። ይኸው እንዴት ነው የቢዝነስ ካርዱ? እንዴት አገኘው? ምነው ዝም አልክ ወንድሜ? ምኑን ነው የማያውቀኝ? ምልክቱ ነው። በጣም ወድኗል። በጣም አሪፍ ነው። ሴቪ ላይም ወደዋለች። ወደሽዋል አይደል ማሬ? በጣም ነው የወደድኩት። እሺ። አሁን የምታስቡት እዛ ቤት ውስጥ ስላለችው ልጅ ነው አይደለ? ኤስማ ነው ስሟ። ወንድሜ በፈጠረ አምላክ እንዴት እንደዚህ ይሆናል? እንደዚህ አይነት ነገር እንዴት ይሆናል? ምንድን ነው ይሄ? ምንድን ነው? ቆይ ወይኔ ያሳዛኙ መሱት፣ የኔ ውድ በጣም ፈርቶ ይሆናል። በእርግጠኝነት በጣም ፈርቷል። እኔ ምን ላድርግ? ወደ ትልቁ ቤት ልሂድ? ሀሳቤ በሙሉ እዛ ነው። አይ እዛ ቦታ መሄድ ጥሩ አይመስለኝም ወንድሜ። ተው ይቅርብህ። ደግሞ እኮ በጣም ጥሩ ልጅ ነች። በእውነት ጥሩ ልጅ ነች። አዎ የሁላችንን ሸክም አብራም ተሸክም ሰው ነች። እሷ መቼም ቢሆን ሰው ማትከዳ ሰው ነች። ያ ቤት አይሆንም። አምላክ ብቻ ይርዳት። በጣም እኮ ነው የሚያሰቃዩት። እኔ በአይኔ በብረቱን ያየሁት። ሴቭ ላይ አሳብደዋት ነበረ። በጣም አሳብደዋት ነበር። ግን እናያለን ማን ነው ይሄንን የሚሸክመው። እውነታው በቅርብ ይወጣል። እሺ አቶ ታሲን፣ አቶ ነው አሁን የሆነ ነገር ሰምቼ ነበርና ማወቅ ትፈልጋላችሁ ብዬ አስቤ ነበር። ምንድን ነው ፒናር? አቶ ኢሳት አደጋ አጋጥሞት ሆስፒታል ነው አለቃ። የምን አደጋ ነው? እንግዲህ በደንብ አላወቅኩም፣ ግን አደጋው ከትልቁ ቤት ሰራተኞች ጋር የተያያዘ ነው። ሌላ ምንም ነገር አልሰማሁም። በለው ደግሞ አንተ ማነው ጥፋተኛ የሚባለውን እያሰብክ ነው አይደል? አሁን እሱን ተው። ስምሩ ለራሷ ልቧ ተሰብሯል። የእሷ ልጅ ነው። እስኪ ልደውልላት። ለመሌክም ልደውልላት መስማት። እሺ እናመሰግናለን። አይ አታነሳም። ሰምታለች ማለት ነው። ውይ ጂሃን፣ እኛ ስንት ነገር እንዳሳለፍን ታያለህ። የኢሳት ነገር አለ። ኢሳት እስከ ዛሬ ብዙ ሰዎችን ጎድቷል። ኤስማ ደግሞ ስታሳዝን ለትንሽ ነው ከሞት ያመለጠችው። ይመስገነው። አሁን ደግሞ ኢሳት የሞት አፋፍ ላይ ነው ያለው። ግን ኤስማ የሆነ ነገር ሆናስ ቢሆን ጂሃን፣ ወይኔ አምላኬ። እህት ሱምሩ። እማዬ ጂሃን፣ እኔ ውድ ነኝ። ኢሳት እንዴት ነው? ደህና ነው አይደለ? ዶክተሩ ምንድን ያለው ነገር አለ? ገና እየተደረገለት ነው። ምንም አይሆንም። ኢሳት ጠንካራ ነው፣ ይሻለዋል። እባክሽ አትጨነቂ። ይድናል አይደለም? እማዬ ምንም ነገር አይሆንም። አትጨነቂ። ሁሉም ነገር ሰላም ይሆናል ብዬ ተስፋ አደርጋለሁ። ኢሳት የሆነ ነገር ከሆነ ምን እንደማደርግ አላውቅም። ውይ የኔ ልጅ እንደዛማ አትበይ እሺ። እንደዛ አታስቢ። ጠላታችንን አምላክ ብቻ ይጠብቀው። በአምላክ እጅ ነው። እውነትሽን ነው። ምን ማድረግ ይቻላል? ሱምሩ ይሄን ውድ ልጅ ነኝ ብለሽ የመጣሽው አይደለ ውዴ? ድሮን ስማ ያንቺን ብዬ ነው የመጣሁት። አትጨነቂ እሺ እባክሽን። ኢሳት እኮ ወጣት ነው፣ ጠንካራ ነው። እንደሚድን ደግሞ እርግጠኛ ነኝ። እሺ ምንም ነገር አታስቢ። አዎ በአምላክ ድጋፍ ይድናል። አያቴ አንቺስ እንዴት ነሽ? ደህና ነሽ አይደል? አላውቅም ልጄ፣ ምንም ነገር አላውቅም።
ህይወታችን ሁሉ ሆስፒታል ውስጥ ሆነ አይደለ? አልገባኝም። ምን እየሆነን ያለ ነው? አባዬ ኢሳት አንድ ነገር ከሆነ እኔ ምን ሆናለሁ? ማርያ አይዞሽ፣ ምንም ኡፍ እኔ ላብድ ነው። እውነት ስንት ሰዓት ሆነ? እስካሁን ድረስ እኮ አልጨረሱም። ምንድን ነው የተፈጠረው? እማዬ ልክ ነሽ፣ ግን ስሚ ቀዶ ጥገና ነው እና አንዳንዴ ብዙ ሰዓት ይወስዳል። ካሁን ይወጣል ብለን ስለቸኩልን ነው። እሺ ምንም አትጨነቂ። እንደዛ ነው አይደል? እሺ አትጨነቂ። ልጄ እንዴት? ገና አልጨረሰም። እኛም እየጠበቀንና እየጸለይንለት ነው። ፈጣሪ አትርፎ። አመሰግናለሁ። እኔስ እማዬ ወንድሜ አንድ ነገር ከሆነ እኔ ምን እንደምሆን አላውቅም። በጣም ነው የምወደው። ምንም አይሆንም። እሺ ማሬ። ወንድሜ ደህና ነህ? አፈር ለሚል ነገር ነው እንደ የከፈል ነው። ምንድን ነው ይሄ? ትኩስ ነው፣ ያቃጥላል፣ በጣም ይመራል። ጄናን ወደ ቤት እንሂድ እባክሽን። ኩላሊቴን አመመኝ። አሁንም ሆስፒታል ውስጥ እየተሽከረከርኩ ነው። እረፍት ያስፈልገኛል። ወደ ቤት እንሂድ? ያ ወደዛ ነው የምንሄደው። ቡንያሚን፣ ቤት ስንመለስ እኮ እኛ አሰሪዎች ነን። ግን ከመውጣታችን በፊት ምንድን ነው የሆነው? ኢሳትን አመጡት። ኢሳት ማን ነው? ምንም የማይረባ ሰው ነው። እንደዛ አትበል። ኢሳት ማለት ያንተ ወንድም ነው፣ የገዛ ወንድምህ ነው። ውይ አሁንስ በቃኝ፣ ሰልችቶኛል። አሁንስ በቃኝ። ወንድም አልሽኝ? በቃኝ። እኔ ለአባቴ ኩላሊቴን ሰጥቼዋለሁ። አሁን ለሌላ ሰው የምሰጠው ምንም አካል የለኝም። ጨርሻለሁ። ማን እኮ ተረድቻለሁ። ግን ሁሉም ሰው እዚህ ሆኖ መላ ቤተሰቡ ተሰብስቦ መሄድ አንችልም። እንዲሁም እንደ ቤተሰብ እየቆጠሩን አይደለም። ቡንያሚን፣ አንተን ስፈልግ ነበር። መስቱን ማግኘት አለብን። ይሄን እሱ ምን እንደሚያደርግ ግራ ገብቶታል። እስኪ ደም ፈልገው። አክስት ምናምን አልነበረችውም? አንድ ጊዜ ጃን፣ እስኪ በደንብ ታውቀኛለህ አይደል? ኩላሊቴ ለአባታችን ከለገስኩኝ ስንት ቀን እንደሆነ ታውቃለህ? እስካሁን ምንም እረፍት አላገኘሁም። ምንም አቅም የለኝም። ቤቴ ሄጄ እረፍት ማድረግ አለብኝ። አዎ፣ በዛ ላይ ደግሞ ቡንያሚን እዛ ቤት ውስጥ ሰራተኛ እንዳልሆነ አስታውስ። ጃሃኑዴ የቤቱ ባለቤት ልጅ ነው። ያው አንተ አሁንም እንደ ሰራተኛ እንደምታየው ይገባኛል፣ ግን እሱ ያለፈ ታሪክ ነው። አዲስ ሰራተኛ ያስፈልገኛል። እኔም በደንብ ማረፍ አለብኝ። አዎ፣ እሺ፣ ችግር የለም። ሄሎ ሪዛ፣ እስቲ የተወሰኑ ሰዎች አሰባስብ። መሱት ጠፍቷል። ሄዳችሁ መንደር ውስጥ ፈልጉት። አክስት አለችው መሰለኝ። እሷ ጋር ከሄደ ሄዳችሁ ፈልጉ። ኩኩርካሊ። ቆይ እስቲ ለሱ ድገምልህ። አዎ እዛ አክስት አለችው፣ እየተመሰለ ያለችው ኩኩርካሊ ውስጥ። እሺ አጎቱ እዛ ነበር የሞተው። እዛ ሰዎች ይላክ። ከተማ ውስጥ ማፈላልጉት። በዩኬርሺ ውስጥ የሆነ አብሮት የሚማር ልጅ አለ። ምናልባት እዛ ሊሆን ይችላል። ሰምተሃል? እሺ አመሰግናለሁ። ነው ወደዚህ ነው የምለውን ነገር አድርግ። እስቲ ስማኝ። ለምንድን ነው የምታግዘው? ለምንድን ነው አሁንም የምታግዘው? እና ምን ላደርግ ጄናል? አታይም እንዴ? ያለ እኔ አንድ ማድረግ የሚችለው ነገር አለ። ሰራተኛ ያስፈልገናል። ስለዚህ ሪዛ ጋር ይደውላል። ሪዛ ሲጀመር ራሱን እንኳን የሚችል ሰው ነው አይደለም። ቤቱን ሊመራ ቀርቶ ስለ ራሱ በቅጡ አያውቅም። ወይ ቡንያሚን ፓክዴሚር፣ የድሮ ቡንያሚን ቢኖር ኖሮ መሱትን በ2 ደቂቃ ያገኘው ነበር። ውይ ባለቤቴ፣ አሁንም ቡንያሚን ሰራተኛ እንደሆንክ መርሳት አልቻልክም። ታዲያ እነሱ እንዴት ይረሱታል? ቡንያሚን ሳንሻላል ሄዱ እንዴ? ስለ መሱት ልጠይቅ ነበር። እንዴ ወይዘሪት ኢስማ፣ ለምንድን ነው ካልጋሽ የተነሳሽው? ይቅርታ ነርስ፣ ጃናን እዚህ ነች? ፈልጊያት ነበረ። ወይስ ሄደች? ቡኒ ጸጉር ያላት ሴት ነች? እሷ ናት ወይስ ተለቅ ያለችው ሴቷ? አዎ እሷ ነች። ከኢሳት ሻንሳላን ቤተሰቦች ጋር ነች። አቶ ኢሳት ቀዶ ጥገና ክፍል ነው። ኢሳት ሻንሳላን ቀዶ ጥገና ክፍል ነው? አዎ፣ ያሳዝናል። የጭንቅላት መድማት አጋጥሞት ደህና መሆን አለበት እማዬ፣ መሆን አለበት። ወይዘሮ ሱንዱ ፈጣሪ ይማርልሽ። ወይዘሮ ያይት ፈጣሪ ይማረው። አመሰግናለሁ። በጣም ነው የሚያሳዝነው ወይዘሮ ሱንዱ። ሁላችንም እየጸለይን ነው። በጣም አመሰግናለሁ። እህቴ
እህት ኤኒሴ፣ ውይ ስንት ጊዜ ሆነኝ ካገኘውሽ። ደህና ነሽ? ደህና ነኝ። ማለቴ እንዴት ነሽ? አሁን የኢሳት ነገር ነው ያሳሰበኝ። ገባሽ አይደል? ይድናል። መቼም ሰምተሻል አይደል? እኛም ሻንሳላን ሆነናል። ቡንያሚን ሻንሳላን እና ጀናን ሻንሳላን። እንኳን ደስ አለሽ። አመሰግናለሁ። እማዬ። ውይ ውዴ፣ አንተ መጣ እንዴ? ደህና ነሽ? እሺ መጣሁ። ቡንያሚን ገዛልኝ። ከታሲን ጋር ነበርን እማዬ። እስካሁን ድረስ ውጪ ነበር። ገብተን አናስቸግራችሁ ብለን ያልገባ ነው። ለዛ ነው። ልክ ናችሁ። ጥሩ ነገር ነው ያደረጋችሁት ውዴ። ውጪ እንጠብቅሻለን። የሚያስፈልግሽ ነገር ካለ ደውይልኝ። እሺ። ምንድን ነው የምታደርገው? ጂሃንን እየፈለግከው? አሁን እንኳን እንደዛ አታድርግ እባክህ። መሌክ ምንድን ነው ሜሌክ ማለት? በላውን አንተ ውጪ ውጣ። በቃ እኔ ያለው። እሺ እናትህን አገኛት አይደል? አዎ ወንድሜ፣ ውስጥ ነች። አይቻታለሁ። ለራሷ በጣም አዝናለች። አዎ ልክ ነህ። እንደመጣ ማወቋ ጥሩ ነው። አንተ መኖርህ ለእሷ ጥሩ ነው። አዎ ያው እኛ ደግሞ እስከ መጨረሻው ድረስ ከጎኗ እንሆናለን። እንደዚህ አስቸጋሪ በሆነ ጊዜ እዛ ካልሆነን የቤተሰብ ጥቅሙ ምንድን ነው? ቆይ ታውቃለህ፣ እኛ እና እሷ ለብዙ ዓመታት ለመደጋገፍ አልቻልንም ነበር። ትክክል። በነገራችን ላይ ውስጥ ችግር እየፈጠረ ያለ ሰው አለ? ሱምሩንም ሆነ ሜሌክን እያሳዘነ ያለ ሰው አለ? የእኛ ሰዎች እዛ ነበሩ። እኔም ዞር ስል ነበር፣ ግን ጂሃንን አላገኘሁትም። አንተ ደግሞ ተው እንጂ፣ ወንድሙ እኮ ቀዶ ጥገና ክፍል ውስጥ ነው። ምንም ቢሆን ጂሃንና ኤሳት ወንድማማቾች ናቸው። ልክ ነው ወንድሜ፣ ግን ተወኝ እስኪ ልናደድበት። መሊክ እኮ የኔ እህት ነች አይደል እንዴ? ስማ፣ የሆነ ነገር እነግርሃለሁ፣ በግልጽ ነው የምነግርህ። ያ ሰውዬ ከኔ እህት ጋር እንዲሆን አልፈልግም፣ አጠገቧ እንዲደርስ አልፈልግም። ስለዚህ መልስ ስጠኝ። እኔ ምንድን ነው ማድረግ ያለብኝ? አጠገቧ እንዳይደርስ ምን ላድርግ ወንድሜ? ምን ልበልህ? ምን ላድርግ? ምን ማለት ነው? ምንድን ነው ያደረገው? ስማ፣ ይሄ ልጅ ትንሽ ነው። ለብዙ ሰዓታት ደግሞ ጠፍቶ ነበር። አሁንም አላገኘው። የት ሄዶ ሊሆን ይችላል? የት ሊሆን ይችላል? ሁለት ቦታ ነገርኩ አይደል እንዴ? ሁለት የቦታ ስም ሰጠው አይደል እንዴ? አይ ፖሊስ ጣቢያ አይደለም። ልጁ ለራሱ እህቱ እንደዛ አይቷት እየተጨነቀ ነው። እሺ ስታገኘው ንገረኝ። አሁኑን አግኙት። አሁን መሽቷል፣ ግን ልጁን አላገኙትም። እንዴት ያገኙታል ብለህ ነው? በልጁ ቦታ ሆነ ልጁን አስበዋል? ምን ያህል እንደሚያስፈራ አስበው እስኪ። የሚያደርገው እስኪ ጠፋው፣ ምን ያህል እንደሚደነግጥ የማስበው። እሺ በቃ እኔ መሄድ እችላለሁ እንዴ? እሺ በል ሂድ በቃ። እሺ እንገናኛለን። በቃ ደግሞ እየተጠነቀቅ። እሺ በቃ